ታዋቂው የፊልም ባለሙያ ቡራክ ተዋናይ መሆን ምንም አይነት እቅድ አልነበረውም። ይልቁንም ወደ ፊልሙ ዓለም የተቀላቀለው በአባቱ ግፊት እንደነበረ በተለያዩ ቃለ መጠይቆች ላይ ሲናገር ይስተዋላል። የዝነኛ ተዋናይ በግፊት ቀርቦ 4 ዓመት ከ2 ወራት ፍርድ ተፈርዶበትም ያውቃል። ቡራክ ከኒሃን ጋር በሚሰራበት ጊዜ ከኒሃን እውነተኛ ባል ጋር እንደተጣላ ይባስ ብሎም ከኒሃን ከራሷ ጋር የከረጸ ውስጥ ገብቶ እንደነበር ይነገራል። ዛሬ ስለ ቡራክ ስለ አስቸጋሪ ባህሪው እውነተኛና አስገራሚ ህይወት በሚሊዮኖች ዶላሮች የሚቆጠሩ ሀብቱና ስለ ስኬት ጉዞው መረጃዎችን የምናጋራችሁ ነው። እስከ ቪዲዮ መጨረሻ ከቆያችሁ እነዚህና ሌሎች መረጃዎችን አጋራችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ቡራክ ከአባቱ ቡለንትና እናቱ ጄሃን ታህሳስ 24 ቀን 1984 ዓ.ም በቱርክ ዋና ከተማና በርካታ ተዋናዮችን በምታፈራው ኢስታንቡል ውስጥ ነበር የተወለደው። ገና በልጅነቱ ለትወናና በካሜራ ፊት ለመቅረብ ምንም አይነት ፍላጎት ያልነበረው ቡራክ ህልሙ ወይንም ደግሞ ራዕዩ ስዕል መሳልና ፎቶግራፈር መሆን እንደነበር በተለያዩ ቃለ ምልልሶች ላይ ተናግሯል። በዚህ ምክንያት በኢስታንቡል በሚገኘው ታዋቂ ዩኒቨርሲቲ በፎቶግራፊና ስነ ጥበብ ትምህርት መከታተል እንደጀመረ ይነገራል። ያባይሆን ድሮ ቡራክን አናውቀውም ነበር የሚያስብለው አጋጣሚ እንደ አውሮፓውያን አቆጣጠር በ2003 ተከሰተ። የቡራክ አባት የልጁን ቁመናና መልክ በማየት ለቤስት ሞዴል ኦፍ ተርኪ ውድድር እንዲመዘገብ ይነግረዋል። ቡራክ ግን ፍላጎት የለኝም ብሎ እምቢ አለ። አባቱ አልተስማማም። የቡራክ ፎቶዎችን ከቆሻሻ መጣያ ቅርጫት ውስጥ አንስቶ በሚስጥር ለውድድሩ አስተዳዳሪዎች በፖስታ ላከ። አዘጋጆቹ ፎቶን ሲያዩት ወዲያውኑ ወደ ውድድሩ ጠሩት። አባቱ ያደረገውን ሲያውቅ ቢደነግጥም ወደ ውድድሩ ለመሄድ ተገዶ ነበር። ነገር ግን ነገሮች ወዲያውኑ አልተሳኩም። በ2003 ዓ.ም በተካሄደው የሞዴሊንግ ውድድር ላይ ውድቅ ለመሆን በቃ። አዎ ዛሬ በዓለም ዙሪያ በሚሊዮኖች የሚደነቀው ቡራክ በዛን ጊዜ ለሞዴሊንግ አይመጥንም ተብሎ ተጥሎ ነበር። ከ2 ዓመታት በኋላ በ2005 ዓ.ም ቤስት ሞዴል ኦፍ ተርኪ በመሆን አንደኛ ደረጃን በመያዝ አጠናቀቀ። በዚያው ዓመት በተካሄደው ቤስት ሞዴል ኦፍ ዘ ወርልድ ውድድር ላይ ደግሞ የዓለምን ሁለተኛ ደረጃን በማግኘት የመላው ዓለም ትኩረትን ሳበ። ከዚህ በኋላ እንደ አውሮፓውያን አቆጣጠር በ2006 ሬክሲ 18 ዞራኪ ኮካና ባባ ኦካጂ በተሰኘ የቴሌቪዥን ድራማ ላይ የመጀመሪያውን የትወና ሚና መጫወትና ዝናው በዓለም መናኘት ጀመረ። በ2011 ዓ.ም ቡራክ በዓለም አቀፍ ደረጃ እጅግ በጣም ታዋቂ በሆነው ማግኒፊሸንት ሴንቸሪ ወይም ደግሞ ሱልጣን ድራማ ላይ ባልቤ በሚል የጀግና ወታደር ሚና ተጫወተ። ከዚያም በ2013 ካላክሱ በተሰኘ ድራማ ላይ ካምራን ሆኖ ሰራ። በዚህ ድራማ ላይ ከአሁኗ ባለቤቱ ፋብሬ የፍቼን ጋር ተገናኘ። 2015 ግን ታሪክ የተቀየረበት ዓመት ሆነ። ያለቀ ፍቅር ወይም ደግሞ በቱርክ አጠራሩ ካራ ሳቫዳ በእንግሊዝኛ አጠራሩ እንደለስሎቭ በተሰኘው ድራማ ላይ ከነሳሊና ታጉል ጋር በመሆን ከማርኮ ኖቭ የቀረበበት ሚና በዓለም አቀፍ ደረጃ ላይ ትልቅ መነቃቃት ፈጠረ። የድራማ ከ100 በላይ ሀገራት ቋንቋ የተተረጎመ ሲሆን በኢንተርናሽናል ኤሚ አዋርድ ላይ ሽልማት ያሸነፈ የመጀመሪያው የቱርክ ድራማ እንዲሆን ከፍተኛ ሚና ተጫወተ። ስለ ግል ህይወቱ ስናነሳ ቡራክ በ2017 ዓ.ም ከተዋናይት ፋሬት ኤቭቼን ጋር በኢስታንቡል እጅግ ደማቅ የሆነ የሰርግ ስነ ስርዓት ፈጸመ። በቱርክ ውስጥ የጥበብ ዓለም አርአያ ባልና ሚስቶች ተብለው ይጠራሉ። ካራንና ከረም የተባሉ 2 ወንድ ልጆች አሏቸው። ቡራክ ከተዋናይቱ በተጨማሪ በሪል ስቴት እና በሬስቶራንት ንግዶች ላይ የተሰማራ ሲሆን የበርካታ ዓለም አቀፍ የእሳት ብራንዶች አምባሳደር ነው። የተጣራ ሀብቱ ከ35 ሚሊዮን ዶላር በላይ እንደሚሆን ይገመታል። ከቆሻሻ መጣይ በተጣለ ፎቶ ተነስቶ እስከ ዓለም አቀፍ የሲኒማ ኮከብነት የቡራክ ኦዝጂቢ ታሪክ ለሁላችንም ትልቅ ትምህርት ነው። በ2019 የኦቶማን ግዛትን የመሰረተው የኦስማን ጋዚን ህይወት በሚተርከው ኩርሉስ ኦስማን ድራማ ላይ ዋና ገጸ ባህሪ ሆኖ ተመረጠ። በዚህ ሚና ዝግጅት ቡራክ በቀን እስከ 9 ሰዓት ያህል የፈረስ ግልቢያ፣ የሰይፍ ፍልሚያና የትግል ስልጠናዎችን ከመውሰዱ በላይ በተደጋጋሚ ከፈረስ በመውደቅ ከባድ የእግርና የጀርባ ጉዳቶች አጋጥመውት ነበር። ስራውን ባለማቋረጡ በሺዎች የሚቆጠሩ ሰዎች አድናቆትን አትርፏል። ለትወና ለጥበብ የሚከፈል መስዋዕትነትም ሲሉ አሞገሸውት ነበር። ሚሊዮኖች በያለቀ ፍቅር ድራማ ላይ የከማልና የኒሃንን ፍቅር ትዕይንቶችን በማየት ተመስጧል። ነገር ግን ከካሜራ በስተጀርባ ሁለቱም ተዋናዮች እርስ በርሳቸው የማይነጋገሩ ነበሩ። ችግሩ የተጀመረው ቡራክ በሰጠው አንድ ቃለ መጠይቅ ላይ እንደነበር ይነገራል። ስለ ፍቅር ትዕይንቶቻቸው ሲጠየቅ እኔና ነስሊሃን ባለሙያዎች ነን፣ ባለቤቷ ካዲር ወዳጅ ስለሆነ ምንም አያሳስብም ብሎ በንቀት ተናግሮ ነበር። ይህ ንግግር የነስሊሃን ባለቤት ካዲርን እጅግ አበሳጨው። ካዲር በማህበራዊ ሚዲያ ላይ ይህ ሰው ምን ያህል ኩሩ ነው፣ ምን ያክልስ ቢነቀኝ ነው፣ እኔና እሱ ምንም አይነት ወዳጅነት የለንም ሲል መልስ ሰጠ። ከዚያ ቀን በኋላ በቡራክና በነሳሊን መካከል ያለው ግንኙነት ሙሉ በሙሉ ተበላሸ። ከካሜራ ውጪ አይነጋገሩም ነበር። እስከ ድራማው ፍጻሜ ድረስ ሲነጋገሩ የነበረው በስክሪፕቱ ትዕዛዝ ብቻ ነበር። እንዲሁም በ2016 የነሳሊን ሰርግ ላይ ቡራክ አልተገኘም። የቡራክ ሰርግ ላይ ነሳሊን አልመጣችም። ቡራክ ጥሩ ባህሪዎች እንዳሉት ሁሉ በቡራካ የትወና ህይወት ውስጥ ትልቁ ስሙን ያጎደፈው ክስተት የተከሰተው ኩርሉስ ኦስማን ድራማ ላይ ነበር። እንደ አውሮፓውያን አቆጣጠር በዲሴምበር 2020 በስብስብ ላይ በነበረው ቀረጻ ወቅት ቡራክ ከቴክኒክ ሰራተኞችና ካሜራማኖች ጋር ከባድ ጭቅጭቅ ውስጥ ገባ። 4 የካሜራና የቴክኒክ ሰራተኞች ጉዳዩን ወደ ህግ በመውሰድ በቡራክ ላይ ይፋዊ ክስ መሰረቱ። የቱርክ አቃቤ ህግ ቡራክ ሰራተኞችን በይፋ በመስደቡ 4 ዓመት ከ2 ወር በሚደርስ የእስራት ቅጣት እንዲቀጣ ጠይቆ ነበር። ቡራክ በበኩሉ እኔ ማንንም አልሰደብኩም፣ ስራችን ውጥረት የበዛበት ስለሆነ ድምጼን ከፍ አድርጌ ነበር ብሎ ቢከራከርም ፍርድ ቤቱ የሰራተኞቹ ምስክርነት በመቀበል እንደ አውሮፓውያን አቆጣጠር በ22 በቡራክ ላይ የገንዘብ መዋጮና የጥፋተኝነት ውሳኔ ያስተላልፎበት ነበር። የቡራክ ኦዝጂቢ
ኦስቲቪት እነዚህ ያልተወደዱ ታሪኮች በደጋፊዎች ዘንድ ክርክር ቢያስነሱም የትወና ብቃቱ ግን ማንም ሊክደው አይችልም። እናንተ ስለ ብሩክ ኦስቲቪት አስቸጋሪ ባህሪዎች ምን ታስባላችሁ? አርቲስቱ በስራው ብቻ መመዘን አለበት ወይም ባህሪያቸው መካተት አለባችሁ ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ማጋራት እንዳይረሳ። በቀጣይ በሌሎች ተዋናዮች እስከምንገናኝ ቻናላችን ሰብስክራይብ ማድረግ እንዳይረሳ።